ቤተሰቦቼ በዛሬው ክፍል ደግሞ ይዤላችሁ የመጣሁት የነገሮችን መሆንና አለመሆን ማለትም ባለፈው ላይ የሰራሁላችሁ ክፍል ላይ ድርጊቶችን ነው። አደርጋለሁ፣ አላደርግም፣ እናደርጋለን፣ አናደርግም፣ ያደርጋሉ፣ አያደርጉም። ባጭሩ ክንውኖችን ስንገልጽ ወይም ድርጊቶችን ስንገልጽ በሲምፕል ፕሬዘንት እንዴት እንደምንገልጻቸው በኔጌቲቭ እና በፖዚቲቭ ፎርማት አይተን ነበረ። በዛሬው ክፍል ደግሞ ይዤላችሁ የመጣሁት የኛን ሊሆን ይችላል፣ የሌላን ሰው ሊሆን ይችላል፣ ወይም የነገሮችን ሊሆን ይችላል የመሆንና ያለመሆን ጉዳይ ነው። እንደዚህ ነኝ፣ እንደዚህ ነው፣ እንደዚህ ነች፣ እንደዚህ ናቸው፣ እንደዚህ ነን፣ እንደዚህ ነህ ወይም ነሽ ወይም ናችሁ እያለን ነገሮችን ለመግለጽ የኛን ሞር ግልጽ ለማድረግ ያህል የሚጠቅሙንን ነገሮች የምንጠቀምበት ወይም ደግሞ በአማርኛው የስም ገላጮች ነው የሚባሉት። የስም ገላጮችን ይቅርታ፣ የስም ገላጮችን ስንገልጽ እንዴት አድርገን የመሆንና ያለመሆንን ነገር እንዴት አድርገን ማውራት እንችላለን የሚለውን ነው የምናየው። ለሁሉም ይሆናል ይሄ፣ ለጀማሪዎችም ወይም ደግሞ ኖርማል እንግሊዝኛ የምታውቁ ነገር ግን ማስታወስ የሚያስፈልጋችሁ ሰዎችም ትኖራላችሁ ብዬ አስባለሁ። በተማራችሁት የረሳችሁት ነገር ምናምን ካለ እሱን ለማስታወስ ይሆናል እና ነገሮችን በተለያየ መልኩ ስንገልጽ እንደዚህ ነው፣ እንደዚህ ነች፣ እንደዚህ ናቸው፣ እንደዚህ ነን፣ እንደዚህ ነህ ወይም ነሽ ወይም ናችሁ ለማለት ያ ማለት ባጭሩ በባለፈው ክፍል የሚሰራኋቸው ሳብጀክቶችን ይመለከታል ማለት ነው። መጀመሪያ ድርጊት አድራጊዎች ብለን ባለፈው ያየናቸው ባለቤቶች፣ እዚህም ጋር ባለቤቶቹ አይ እኔ ራሴ ልሆን እችላለሁ፣ ወይ እኛ ልንሆን እንችላለን፣ ዩ እናንተ፣ አንተ ወይም አንቺ ልትሆኑ ትችላላችሁ፣ እዘይ እነሱ ሊሆኑ ይችላሉ፣ ሂ እሱ፣ ሺ እሷ፣ እንዲሁም ኢት ለነገሮች ለአኒማሎች ለምናምን ነገር ደግሞ ኢት እንላለንና እነዚህ ነገሮችን ስንገልጽ እንደዚህ ናቸው፣ እንደዚህ ነኝ፣ እንደዚህ አይደለሁም፣ እንደዚህ አይደለም፣ እንደዚህ ነች፣ እንደዚህ አይደለችም ምናምን እያልን ለመግለጽ ባጭሩ ይኸው አይ አም ካልኩ አይ አም እኔ እንደዚህ ነኝ ብዬ ከዛ በኋላ የሆንኩትን ነገር ማስቀጠል ነው ማለት ነው። ካልሆንኩ ደግሞ አይ አም ኖት ብዬ ገልጻለሁ። ዊ ዩ እና ዘይ እነዚህ ደግሞ የራሳቸውን የሚወስዱት አር። እንግዲህ ቨርብ ቱ ቢ የሚባሉት የመሆን ቨርቦች አም፣ አር እና ኢዝ ናቸው። እነዚህን በመጠቀም ዊ ዩ ዘይ የሚሉትን ነገር ናቸው ብለን ለመግለጽ ነን ወይም ናቸው ወይም ነህ ወይም ናችሁ ለማለት አር ነው የምንለው። ዊ አር፣ ዩ አር፣ ዘይ አር። በአፍራሽ መልኩ ለማድረግ ደግሞ አይደለሁም፣ ማን ነው አይደለንም፣ አይደላችሁም፣ አይደለህም ምናምን ለማለት አረንት እንላለን። ያ ማለት ወይ ካልን አረንት፣ ዮ አረንት፣ ዘይ አረንት። ያው ስናወራ አረንት ብንል ይጠቅመናል ማለት ጊዜም ሴቭ ያደርጋል። አርኖት ነው ረጅም ፎርሙ። የአር አፍራሹ አርኖት ነው የሚሆነው። የአም አምኖት፣ እንዲሁም ሂሽ እና ኢት ብለን ኢዝ ካልን ካልሆኑ ደግሞ ኢዝንት እንላለን። ያ ማለት ሂ ኢዝ ወይም ሂ ኢዝንት፣ ሺ ኢዝ ወይም ሺ ኢዝንት፣ ኢት ኢዝ ወይም ኢት ኢዝንት። እንደዚህ እያልን የምንገልጻቸው በርካታ የሆኑ ለዛሬ የሚሆኑ ገላጮችን አምጥቻለሁ። ነገር ግን ያው በጣም ብዙ አይነት ነገሮችን እንደዚህ ነኝ፣ እንደዚህ ነው፣ እንደዚህ ነች፣ እንደዚህ ናቸው፣ እንደዚህ ናቸው፣ አይደሉም፣ አይደላችሁም፣ አይደለንም፣ አይደለሁም ምናምን የምንላቸውን ብዙ ነገሮች ስላሉ እነዛን ስንገልጽ ወይም ስናወራ እንደዛ እያልን እነዚህን ነገሮች መጨመር እንዳለብን አም፣ አር እና ኢዝ ወይም ደግሞ የአም ኔጌቲቭ አምኖት ነው። የአር አረንት፣ የኢዝ ኢዘንት፣ ኢዝ ኖት ማለት ነው ባጭሩ።
ሲሆን ኢዝንት ብለን እናወራለን። ኢት ኢዝንት፣ ሺ ኢዝንት፣ ሂ ኢዝንት ነው የምንለው። ከዛ ኢዝንት ብለን ምን እንላለን እናያለን ወደፊት። እዚህ ጋር አም አይ ኖት፣ እዚህ ጋር ደግሞ ፎርማቱ ኩዌሽን ፎርም ሲሆን ያኛው ሲምፕል በቃ አረፍተ ነገር ስንገልጽ አይ አም እንደዚህ የሆነ ነገር የሆንኩትን አይ አም ሃፒ፣ አይ አም ስቱደንት፣ አይ አም ተውል፣ አይ አም የሆነ ነገር ራሴን የማብራራበት መንገድ ያንን ሳረግ አይ አም እያልኩ እገልጻለሁ። ነገር ግን ኩዌሽን ለማድረግ ደግሞ አም አይ ኖት፣ አም አይ ኖት ቲቸር። አሁን እዚህ ጋር መምህር አይደለሁም እያልኩ ነው። አም አይ ኖት፣ ኢዝንት ሂ ኦር ኢዝንት ሺ ኦር ኢዝንት ኢት። እንደዚህም ካልን በኔጌቲቭ ፎርም አይደለም እንደ አይደለችም እያለን ነው የሚሆነው ማለት ነው። አረንት ዩ ኦር አረንት ዊ ኦር አረንት ዘይ ካልን ደግሞ አረንት ዩ አይደለህም፣ አረንት ዊ አይደለንም፣ አረንት ዘይ አይደሉም ብለን ከዚህ የሚቀጥለውን ሴንቴንስ ምን እንደሆነና እንዳልሆንን እናስቀጥላለን። ነገር ግን በኩዌሽን ፎርማት በኔጌቲቭ ፎርም ሆኖ ኩዌሽን ፎርማት ሲሆን እንደዚህ ነው። ውድ ቤተሰቦቼ ኖት ካልተጨመረበት ደግሞ የፖዚቲቭ ኩዌሽን ነው የሚሆነው። አም አይ ስቱደንት፣ አም አይ ቲቸር ብል ተማሪ ነኝ መምህር ነኝ እያልኩ እየጠየቅኩ ነው። አም አይ ኖት ካልኩ ደግሞ አም አይ ኖት አይደለሁም እንደ እያልኩ ነው ማለት ነው የሚሆነው። ኢዝ ሺ ቲቸር ኦር ኢዝ ሂ ኤ ቲቸር ካልን ደግሞ መምህር ነው ወይም መምህር ነች እያልን ነው። አር ዩ ብለን ከቀጠልን አር ኖት የምትለዋ ኖት ፓርቷን ከተውናት በፖዚቲቭ መልኩ ጥያቄ ይሆናል። ኔጌቲቭ ለማድረግ ብቻ ነው ይሄን የምንጠቀመው። አም አይ ኖት፣ ኢዝንት ሂ ኦር ሺ ኦር ኢት፣ አረንት ዩ ኦር አረንት ዊ ኦር አረንት ዘይ የምንለው አይደለም እንደ አይደሉም አይደለንም ምናምን ብሎ ለመጠየቅ ነው። ይሄ ያልተሟላ ሴንቴንስ ነው። ፎርማቱ ኖርማሊ እንደዚህ ስታርት መደረግ እንዳለበት ለማሳየት ነው የሞከርኩት እዚህ ጋር። እስኪ ከታች ፉል የሆኑ ሴንቴንሶች አሉ። ለምሳሌ ስቱደንት ስንል ስቱደንት ወይ ነኝ ወይ አይደለሁም፣ ወይ እናት ወይ አይደለችም ናቸው ወይም አይደሉም፣ ነህ ወይም አይደለህም፣ ነሽ ወይም አይደለሽም፣ ተማሪ ነሽ ተማሪ አይደለሽም፣ ተማሪ ናችሁ ተማሪ አይደላችሁም። እንዲህ ነው ሊሆን የሚችለው። ስለዚህ የመሆንና ያለመሆን ነገርን ስንገልጽ እነዚህ መሰል ነገሮችን ለምሳሌ ስቱደንት፣ ሃፒ፣ ካት፣ ቶል፣ ፍሬንድ፣ ወርከር፣ ሃንድሰም የመሳሰሉ በጣም በርካታ ብዙ ነገሮች ልንሆንና የምንችላቸውና የማንችላቸው ነገሮች አሉ። ያን የመሆንና ያለመሆንን ነገር ስንገልጽ እነዚህ ሶስት ነገሮች አስፈላጊ ናቸው። አይ ብዬ ራሴን የምገልጽ ከሆነ አምላለው። ዩ፣ ዊ፣ ዘይ ካልኩ ደግሞ ምን እላለሁ? አር እላለሁ። ሂ፣ ሺ እና ኢት ካልኩ ደግሞ ኢዝ እላለሁ። በዛ መልኩ እነዚህ መሰል ገላጮችን እያስከተልኩኝ ምን አደርጋለሁ ማለት ነው፣ ሴንቴንስ ፎርም ማድረግ እችላለሁ፣ ኮንስትራክት ማድረግ እችላለሁ፣ ማውራት እችላለሁ፣ መጠየቅም እችላለሁ ማለት ነው። እስኪ እንያቸው አሁን ደግሞ በእያንዳንዳቸው። እሺ አይ አም ኤ ስቱደንት፣ አይ አም ኤ ስቱደንት። ይሄ 19 የጻፍኩት ስናወራ አም ስቱደንት፣ አም ስቱደንት ብንል ራሱ አይን አይ እያልን ባንጎታት አሪፍ ይሆናል። ኖርማል ፎርማል የሆነ ስትራክቸሩ ግን ይሄ ነው። ስናወራ በንግግራችን ግን ዊ ካን ሳይ አዝ አም አይ ይቅርታ፣ ዊ ካን ሳይ አዝ አም ኤ ስቱደንት። አይ የምትለዋን ዋጥ አድርገናት አም ስቱደንት፣ አይ አም ኤ ስቱደንት ካል ተማሪ ነኝ ብለን እያወራን ያለ ነው የኛን ተማሪ መሆን። አይ አም ኖት ኤ ስቱደንት፣ አም ኖት ስቱደንት። አይ አም ኖት ኤ ስቱደንት፣ አም ኖት ስቱደንት። ናት ስቱደንት ካል ደግሞ ተማሪ አይደለሁም እያልኩ ነው ማለት ነው። እሺ ሺ ኢዝ ሃፒ፣ ሺ ኢዝ ሃፒ፣ ሺ ኢዝ ሃፒ ደስተኛ ነች። ሺ አም ሃፒ፣
ሺ አር ሃፒ አይባልም። ሺ ካልን ኢዝ ነው የግዴታ መጠቀም ያለብን። ሺ ኢዝ ሃፒ ካል ደስተኛ ነች እያልን ነው። ሺ ኢዝንት ሃፒ ሺ ኢዝ ኖት ሃፒ ማለት ነው ባጭሩ። ሺ ኢዝንት ሃፒ ካል ደግሞ ሺ ኢዝንት ሃፒ ደስተኛ አይደለችም። ኢዝንት ቅድም ኢዝ ነበር ኖት እዚህ ጋር ስትጨምርበት አይደለችም ከነች ወደ አይደለችም ሽፍታ አደረገ ማለት ነው። ሺ ኢዝንት ሃፒ ደስተኛ አይደለችም። ኢት የምትባለው ሰብጀክት እዚህ ጋር መጣች። ኢት ኢዝ ኤ ካት ኢት ኢዝ ኤ ካት ድመት ነች። ወይም ደግሞ ኢት ኢዝ ኤ ዶግ ማለት እንችላለን። ውሻ ነው ወይም ውሻ ነች። ኢት ኢዝ ብለን ለነገሮቹ ከሆነ ኢዝ ማለት እንዳለብን ነው። እንደዚህ ነች እንደዚህ ነው ለማለት ኢዝ መጠቀም አለብን። ኢት ኢዝ ኤ ካት ድመት ነች። ኢት ኢዝ ኤ ዶግ ውሻ ነው። ኢት ኢዝ ኤ ቡክ መጽሐፍ ነው ያለን ነገሮችን እንደዚህ መግለጽ እንችላለን። ከዛ ኢት ኢዝንት ኤ ካት ኢት ኢዝንት ኤ ካት ኢት ኢዝንት ኖ ኢት ኢዝ ናት ኤ ካት ማለት ነው። ኢት ኢዝንት ኤ ካት ድመት አይደለችም። ስለዚህ ውሻ ነች ማለት ነው። ኢት ኢዝንት ኤ ካት ኢዝ ኤ ዶግ ድመት ሳትሆን ውሻ ነች ምናምን ብሎ ለመግለጽ ኢት ኢዝ ለነገሮቹ እንደሆነ ኢት የምንጠቀም ነው። ዩ አር ቶል ዩ አር ቶል ዩ አር ቶል ረዥም ነህ ረዥም ነሽ ወይም ረዥሞች ናችሁ ሊሆንም ይችላል። ዩ የምትለዋ ሳብጀክት ምንጊዜም አንተ፣ አንቺ፣ እናንተ ብቻ እያወራንለት ያለውን ሰው ነው እዚህ ጋር የሚተካው ማለት ነው። ዩ አር ቶል ረዥም ነህ ወንድ ከሆነ፣ ረዥም ነሽ ሴት ከሆነች፣ ረዥም ናችሁ ብዙዎች ከሆኑ ማለት ነው። ባጭሩ ግን እዚህ ጋር ማየት ያለብን ዩ ብለን ከተነሳን አር ብለን ነው መቀጠል ያለብን። ዩ አር እንደዚህ ነህ ነሽ ወይም ናችሁ ለማለት አር ነው የምንጠቀመው። ዩ አርንት ቶል ዩ አርንት ቶል ዩ አርንት ቶል ረዥም አይደለህም ረዥም አይደለህም። ከነህ ወደ አይደለህም የወሰደችው ማናት? አሁን ኖት የምትለዋ ማለት ነው። ዩ አርንት ዩ አር ከነበረው አር ኖት ወደሚለው ስንመጣ አፍራሽ ሆነ ማለት ነው። አይደለህም። ኦኬ እዚህ ጋር ደግሞ ዊ አር ፍሬንድስ ዊ አር ፍሬንድስ እኛ ጓደኛሞች ነን ጓደኛሞች ነን። እዚህ ጋር ዊ አር ፍሬንድስ ዊ ካልን አር መቀጠል እንዳለበት ነው። ዊ ኢዝ ወይም ዊ አም እንደማይባል ነው። ዊ አር ፍሬንድስ ዊ አር ፍሬንድስ ጓደኛሞች ነን። ዊ አረንት ፍሬንድስ ዊ አረንት ፍሬንድስ ዊ አረንት ፍሬንድስ ጓደኛሞች አይደለንም። ዊ አረንት ፍሬንድስ ጓደኛሞች አይደለንም። እነሱ አንድና ከዛ በላይ ስለሆኑ ሰዎች ነው እዚህ ጋር ደግሞ የምናወራው። ዘይ አር ነው የምንለው። ዘይ አር ወርከርስ ሰራተኞች ናቸው። ዘይ አር ወርከርስ ዘይ አር ወርከርስ ሰራተኞች ናቸው። ዘይ አርንት ወርከርስ ዘይ አርንት ወርከርስ ዘይ አርንት ወርከርስ ሰራተኞች አይደሉም። ዘይ አርንት ወርከርስ ሰራተኞች አይደሉም። ሂ ኢዝ ሃንድሰም ሂ ኢዝ ሃንድሰም ሂ ኢዝ ሃንድሰም ቆንጆ ነው ቆንጆ ነው። ሂ ኢዝ እንልና ቆንጅናውን እንገልጻለን ማለት ነው። ሂ ኢዝ ሃንድሰም ሂ ኢዝንት ሃንድሰም ሂ ኢዝንት ሃንድሰም ሂ ኢዝንት ሃንድሰም ቆንጆ አይደለም። ውድ ቤተሰቦቼ በዚህ መልኩ ሴንቴንስን ኮንስትራክት አደረግን ወይም ደግሞ አረፍተ ነገሮችን እንደዚህ አድርገን ኮንስትራክት ማድረግ ይቻላል። ያም ማለት ከአይ ጋር አም በመጨመር አፍራሽ ከሆነ ደግሞ የምንፈልገው ካልሆንን ነኝ ብለን አይ አም ብለን ነኝ ብለን ገልጸን አምኖት እንላለን ደግሞ አይደለሁም ለማለት ማለት ነው። እንደገና
ሺ ሂና ኢት ካልን ኢዝ እንላለን መሆናቸውን ለመግለጽ። ካልሆኑ ደግሞ ኢዝንት ወይም ኢዝ ኖት እንላለን። እንደገና ደግሞ ዩ ወይና ዘይ ከሆኑ ሳብጀክቶቻችን አር ነው የምንለው። አር ኦር አረንት አር ወይም አርንት እንጠቀማለን። እነዚህ ናቸው ዋና ቤዚክ የዛሬ ሜሴጆች የሚሆኑት። ከዛ ምን አለን አሁን ደግሞ በጥያቄ መልኩ ለማድረግ እንደዚህ አይደለሁም እንዴ፣ እንደዚህ ነኝ እንዴ፣ እንደዚህ ነኝ ወይ፣ እንደዚህ ነው ወይ፣ ብቻ ጥያቄ ለመጠየቅ ከሌሎች ምላሽን ስንፈልግ፣ አንዳንዴም ደግሞ የሆነ ስሜታችንን ለመግለጽ እንደዚህ አይደለም እንዴ ምናምን ብለን ለመቆጣትም ያህል በጥያቄ ፎርማት ጥያቄ እንዴት ነው ኮንስትራክት የምናደርግባቸው እነዚህ ሆኖ ራሳቸውን ሰርች የላቸዋለሁ አንድ በአንድ እናያቸው። አሁንም በድጋሚ አብራችን ቆዩ። ኦኬ ቅድም ስንነሳ እንግዲህ እዛ ጋር መጀመሪያ ስንነሳ አይ አም ኖት ኤ ስቱደንት ማነው አይ አም ኤ ስቱደንት ብለን የተነሳን። አይ አም ኤ ስቱደንት ተማሪ ነኝ። ተማሪ ነኝ እንዴ ወይም ደግሞ ተማሪ ነኝ ወይ ብለን ለመጠየቅ አም አይ ኤ ስቱደንት አም ወደፊት ለፊት ትሄዳለች። አይ መሀል ላይ እናደርግና አም አይ ኤ ስቱደንት ብለን እየጠየቅን ነው ማለት ነው። ተማሪ ነኝ እኔ ግን ተማሪ ነኝ። አም አይ ስቱደንት ከዛ ተማሪ አይደለሁም እንዴ ተማሪ እኮ ነኝ ለማለት ያህል የሆነ ማለት ነው። ተማሪ አይደለሁም እንዴ ለማለት አም አይ ኖት ኤ ስቱደንት አም አይ ኖት ኤ ስቱደንት ተማሪ አይደለሁም። የሆነ ሰው ተማሪ አይደለህም አይነት ነገር ካሳየን ወይም ደግሞ የሆነውን ነገር አይደላችሁም ከተባለን አም አይ ኖት ኤ ስቱደንት ተማሪ አይደለሁም እንዴ አይደለሁም እንዴ እዚህ ጋር ነኝ እንዴ ነው። የኛው ተማሪ ነኝ ወይ ወይም ተማሪ ነኝ እንዴ። እዚህ ጋር ደግሞ ተማሪ አይደለሁም እንዴ እንላለን። አይደለሁም እንዴ ለማለት ነው እንትን መጨመር ነው። ነኝ ካልን ቀጥታ አም ብቻ አም አይ ስቱደንት አም አይ ኖት ስቱደንት። እንደገና ሺ ኢዝ ሃፒ ብለን ነበረ ቀደም እዛ ጋር ሺ ኢዝ ሃፒ ደስተኛ ነች እንዴ ደስተኛ ነች ወይ ብለን ደግሞ ከሰዎች ምላሽን ከፈለግን ለመጠየቅ ከሆነ ሺ ኢዝ ይሆን የነበረውን ኢዝ ሺ እንላለን። ኢዝ ሺ ሃፒ ኢዝ ሺ ሃፒ ኢዝ ሺ ሃፒ ኢዝ ሺ ሃፒ ደስተኛ ነች ደስተኛ ነች ወይ። ከዛ አይደለችም ወይ ብለን ለመጠየቅ ደግሞ ኢዝንት ሺ ሃፒ ኢዝንት ሺ ሃፒ ኢዝንት ሺ ሃፒ ደስተኛ አይደለችም ብለን እየጠየቅን ነው ማለት ነው። ኢት ኢዝ ኤ ካት ብለን ነበረ ቅድም ኢት ኢዝ ኤ ካት። ከዛ ለማረጋገጥ ኢዝ ኢት ኤ ካት ኢዝ ኢት ኤ ካት ኢዝ ኢት ኤ ካት ኢዝ ኢት ኤ ካት ድመት ነች ድመት ነች ወይ ብለን እየጠየቅን ነው ማለት ነው። ኢዝንት ኢት ኤ ካት ኢዝንት ኢት ኤ ካት የሆነ ድመት ድምፅ ሰምተን ድመት ነች ብለን ጠብቀን ከዛ ድመት እንዳልሆነች የሆነ ሰው ሲነግረን ለድመት ብቻ አይደለም ይሄ ነገር የሆነ ነገርን ብቻ በዚህ መልኩ መጠየቅ እንደምንችል ነው። ኢዝንት ኢት ኤ ካት ድመት አይደለችም እንዴ። ኢዝንት ኢት ኤ ካት ኢዝንት ኢት ኤ ካት ድመት አይደለችም እንዴ። ጥያቄ ምልክት እዚህ ጋር ያስፈልገዋል። ድመት አይደለችም ሌላ ነገር ነች ማለት ነው። እሺ ቀደም ዩ አር ቶል ብለን ነበረ። ዩ አር ቶል ቀጥተኛ ያው ረዥም ነህ እያለ ነበር። አሁን ደግሞ ረዥም ነህ ወይ ብለን ለመጠየቅ የማናውቀው ሰው ወይ ደግሞ የምናውቀው ሆኖ ረዥም ነኝ ብሎ ሲከራከረን አር ዩ ቶል ረዥም ነህ ብለን ጠየቅ ነው ማለት ነው። አር ዩ ቶል ረዥም ያልነውን ወይም ደግሞ ብቻ ስለ ርዝማኔ አሁንም ለመጠየቅ አርንት ዩ ቶል ረዥም አይደለህም። እዚህም ጋር ኮሽን ማርክ ያስፈልገዋል ውዶች። አርንት ዩ ቶል ረዥም አይደለህም ወይ አርንት ዩ ቶል። ዊ አር ፍሬንድስ ብለን ነበር ቅድም። አር ዊ ፍሬንድስ ጓደኛሞች ነን ግን አር ዊ ፍሬንድስ አር ዊ ፍሬንድስ ጓደኛሞች ነን ብሎ ለመጠየቅ ማለት ነው። አረንት ዊ ፍሬንድስ አረንት ዊ ፍሬንድስ አረንት ዊ ፍሬንድስ
አረንት ዊ ፍሬንድስ ጓደኛሞች አይደለንም እንዴ? ጓደኛሞች አይደለንም? ምን ሆነሽ ነው በእናትሽ? አረንት ዊ ፍሬንድስ ጓደኛሞች አይደለን እንዴ? አይደለንም? አር ዘይ ወርከርስ ወርከርስ ለምሳሌ በፊቱ ባሳየኋችሁ ውድ ቤተሰቦች ያያችሁ ካላችሁ ላኖርም ትችላላችሁ። እዚህ ጋር የመሆንና ያለመሆን ነገር ነው በቃ ያወራን ያለ ነው። አሁን ወርከር ወይ እንሆናለን ወይ አንሆንም፣ ይሆናሉ አይሆኑም። ወርከር ወርክ የሚያደርጉ የሚሰሩ ወርክስ ወርክ ካልን እሱ ድርጊት ስለሆነ እዚህ ጋር በባለፈው ክፍል ያላያችሁ እዩት። ዱ እና ዳዝ ዶንት እና ዳዝ ኖት ነው የምንጠቀመው ጥያቄም ኮንስትራክት ለማድረግ ፕላስ ኔጌቲቭ ወይም አፍራሽ ለማድረግ የማድረግና ለማድረግን። ነገር ግን እዚህ ወርከርስ ነው። ወርከርስ የሆነ ሰው ወይ ወርከር ሊሆን ይችላል ላይሆንም ይችላል። ሰው ወርከር ናቸው ወይስ አይደሉም ለማለት አር ዘይ ወርከርስ ሰራተኞች ናቸው። አር ዘይ ወርከርስ አር ዘይ ወርከርስ ሰራተኞች ናቸው። ኩዌሽን ማርክ እንደገና አረንት ዘይ ወርከርስ አረንት ዘይ ወርከርስ አረንት ዘይ ወርከርስ ኩዌሽን ማርክ አረንት ዘይ ወርከርስ ሚንስ ሰራተኞች አይደሉም እንዴ? ሰራተኞች አይደሉም ወይ እያለን ነው ማለት ነው። ሌላውና የመጨረሻው ህንድሰም የሰውን ውበት ቁንጅናውን ማማሩን አለማማሩን ስንገልጽም ኢዝ ወይም ደግሞ አር ወይም ደግሞ አም እያለን ነው የራሳችን ከሆነ የምናወራው ማለት ነው። ስለዚህ ቅድም ሂ ኢዝ ሄንድሰም ብለን ተነስተን ነበረ። ሂ ኢዝ ሄንድሰም። እዚህ ጋር ደግሞ ኢዝ ሂ ሄንድሰም ኢዝ ሂ ሄንድሰም ኢዝ ሂ ሄንድሰም ማለትም ቆንጆ ነውን እያልን እየጠየቅን ነው። ቆንጆ ነው ብለን እየጠየቅን ያለ ነው። ኢዝንት ሂ ሄንድሰም ኢዝንት ሂ ሄንድሰም ኢዝንት ሂ ሄንድሰም ሚንስ ቆንጆ አይደለም እንዴ ብለን እየጠየቅን ያለ ነው ማለት ነው። ውድ ቤተሰቦቼ በዛሬው ክፍል ያየናቸው መሰረታዊ ነገሮች ቨርብ ቱ ቢ ይባላሉ በእንግሊዝኛው። የመሆን ቨርቦች ወይም ደግሞ መሆንና አለመሆንን ነው ዛሬ ያየነው። ፕላስ ቱ ዛት ደግሞ ምን አየን? ኩዌሽን እንዴት አድርገን ኮንስትራክት ማድረግ እንዳለብን በእነዚህ በመሆንና ባለመሆን ተጠቅመን ማለት ነው። ከነዛም ውስጥ ያየናቸው ለማስታወስ ያህል በመጀመሪያ ደረጃ ሳብጀክት አይ ከሆነ አም ብለን ነው የምንገልጽ፣ ወይ ደግሞ አምኖት ብለን ነው የምንገልጽ። እኔ ብዬ ከተነሳው አም ነው የምለው ወይ አምኖት ነው የምለው። ዊ ዩና ዘይ ከሆነ ደግሞ አር ወይም ደግሞ አረንት ነው የምንለው ማለት ነው። ዩ አር፣ ዘይ አር፣ ዊ አር ካልን ደግሞ አረንት፣ ዊ አረንት፣ ዩ አረንት፣ ዘይ አረንት ነው የምንለው። ፕላስ ሂ ሺ ኢት ከሆነ ሂ ኢዝ ኦር ሂ ኢዝንት፣ ሺ ኢዝ ኦር ሺ ኢዝንት፣ ኢት ኢዝ ኦር ኢት ኢዝንት ብለን እንገልጻለን። ፕላስ ቱ ዛት ደግሞ ምን አይነት ፎርማት ሲሆን ጥያቄ ስናደርግ አም አይ ኖት፣ አም አይ ኖት ስቱደንት፣ አም አይ ኖት ቲቸር፣ አም አይ ኖት ኢቲንግ እየበላሁ አይደለም፣ አም አይ ኖት ምን ልበላችሁ፣ አም አይ ኖት ቲቸር፣ አም አይ ኖት ስቱደንት፣ አም አይ ኖት ሃፒ እንደዚህ ያለ ልንገልጽ እንችላለን። ኢዝንት ሂ ኦር ሺ ኦር ኢት ቢዩቲፉል፣ ኢዝንት ሂ ኦር ሺ ኦር ኢት ቢዩቲፉል፣ ኢዝንት ሺ ኦር ኢዝንት ሂ ኦር ኢዝንት ኢት ስቱደንት ማለት እንችላለን። አረንት ወይ፣ አረንት ዩ፣ አረንት ዘይ፣ አረንት ዩ፣ አረንት ዊ፣ አረንት ዘይ ብለን ስቱደንትስ ኦር ቲቸርስ ኦር የምንፈልገው መግለጽ የምንፈልገውን ሁሉ ማስቀጠል ይቻላል። ከዛ በተጨማሪ ዛሬ ያየናቸው ልንሆናቸው ወይም ላንሆናቸው የምንችላቸው ነገሮች እነዚህን አየን። ስቱደንት፣ ሃፒ፣ ካት፣ ቶል፣ ፍሬንድ፣ ወርከር፣
ኤንድ ሰም የመሳሰሉ ነገሮችን አየን። ውድ ቤተሰቦቼ የዛሬው ዝግጅት ይህንን ነው የሚመስለው። እስካሁን አብራችን ተከታተሉ ስለነበራችሁ ከልብ እያመሰገንኳችሁ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ሳታደርጉ እያያችሁ ያላችሁም ካላችሁ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ቀጣይ ደግሞ ነበርኩ፣ ነበሩ፣ ነበርን፣ ነበረች፣ ነበር ብቻ ባለፈው በፊት ላይ አሁን ካለንበት ሰዓት በፊት እንደዚህ ነበሩ። አሁን ደግሞ ፖዚሽን የቀየረ ማለትም ወይ ውበት የቀነሰበት ወይ ደግሞ ስራ የቀየረ ወይ ደግሞ መኖሪያ ቦታ የቀየረ ምናምን ሲሆን ደግሞ እንዴት አድርገን ነው ነበር እያልን ልናወራ የምንችለው የሚሉትን ዝግጅቶች አቀርባለሁ ማለት ነው። ውድ ቤተሰቦች እስካሁን አብራችን ስትከታተሉ ስለነበራችሁ ከልብ ነው የማመሰግናችሁ። ቀጣይ አሁን ባልኳችሁ በእነዚህ በነበረ ታሪክ ውስጥ ያለፈ ታሪክ ውስጥ የነበረን ሁኔታ ስንገልጽ እንዴት ነው መግለጽ የምንችለው? ኩዌሽን ፎርማት ሲሆንስ፣ ኔጌቲቭ ሲሆን ወይም በአፍራሽ አልነበርኩም፣ አልነበረም፣ አልነበረችም፣ አልነበርንም፣ አልነበርክም፣ አልነበርሽም እንዲሁም ደግሞ ነበረ ወይ አልነበረም ወይ እንደዚህ አድርገን እንዴት አድርገን መጠየቅ እንችላለን የሚሉትንም ልክ በዛሬው መልኩ ከምሳሌዎቻቸው ጋር ይዤላችሁ እመጣለሁ። የነገ ሰው ይበለን። በያላችሁበት ሰላም ሁኑልኝ። ባይ ባይ።